ሁል ጊዜ ወቀሳ አይደለም። ሁል ጊዜ ደግሞ በስሜት ተነሳሽነት መናገር አይደለም። አንዳንድ ጊዜ ደግሞ ወደ ኋላ መለስ ብለን ስናይና ስናስተውል የተሰሩትን ቪዲዮዎቹን አይተን ደግሞ በዛ ውስጥ አሌለ ምንን አንብበናል የሚለው ነገር እኔ ያልታየኝ ነገር ለሆነች ጓደኛዬ ታይቷት ነግራኝ እኔም ተመልሼ አየሁትኝ የትናንትናውን የሃይሚን ቪዲዮ ማለት ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት የኔ ውድ ቤተሰቦች። ላይክ ሼር አድርጉ። ሀሳብ አስተያየት ካላችሁ በኮመንት አስቀምጡ። እኔ ሚዛናዊ ሆኜ እናገራለሁኝ። እዚህ ጋር በምናገረው ንግግር ደግሞ ቅሬታ የሚፈጥርባችሁ ሰዎች ካላችሁ በጣም ይቅርታ አድርጉልኝ ከወዲሁ ማለት ነው። እኔ ዛሬ ስለ ሃይሚ ነው ማውራት የፈለኩት፣ ስለ ሃይሚና ስለ ቡራ ማለት ነው። እሱ ምንድነው ሃይሚ በእርግጥ ሰላም ታጣች በጣም ቆይቷል፣ ከአንድ ወርም አልፎታል ማለት ነው። ሰላም ማጣት ብቻ ሳይሆን በቃ አሌለ ብሩኬን በጣም ናፍቃለች። በተለይ ደግሞ የትናንትናውን ቪዲዮ ዞር ብለን ብናየው በጣም አይኖቿ ተርበዋል። አይኑን ለማየት ተርቧል። በሙሉ አይኗ ማለት ነው። ያ አብረው የሚቃለዱት ነገር ናፍቋታል። አብረው የሚጨቃጨቁት ነገር በስስት እሱን ለማየት በቃ ሁሉ በቃ አሌለ የውስጧን ምትነግረው እኔ ምን እንደምላችሁ አላቅም። ሁሉ ነገር ናፍቋታል እዛ ጋ ማለት ነው። ያስታውቅባታል። አይኖቿ ይናገራሉ። አይኖቿ ተርበዋል። በስስት ነው እያየች ያለችው። በስስት ይሆናል የለ በባለፈው ለታ ከሙፍታ ጋር እንደመጣች ልታየው ፈልጋለች በሙሉ አይኖቿ። ነገር ግን በስስት ነበረ በፍርሃት እያየችው የነበረው እና በእርግጥ ግን እልህ ውስጥ ያገባባቸው ነገር አለ። እልህ ውስጥም ተግባብተው አያደርገውም ስትል እንግዲህ ትናንትና ከሴት ጋራ መጣ። ምናልባት ደግሞ ይሄንን ያደረገው እሷን ለመፈተን ሊሆን ይችላል። ምን ያክል ነው ጥንካሬዋ? አሁንስ ይሄንን ልታልፈው ትችላለች ወይ ለማለትም አስቦ ሊሆን ይችላል። ነገር ግን እኔ በዋነኝነት ማለት የፈለኩትኝ የሃይሚን ፊት ስንቶቻችንን ያነበብ ነው? ስንቶቻችንን የሃይሚ ፊት በናፍቆት መገረፉን ያየነው ያስተዋልነው የሚለውን ነው እዚጋ ማለት ነው። ስንቶቻችንን የተረዳናት ነው እዚጋ። እኔ እውነቴን ነው የምላችሁ እግዚአብሔርን እኔ አልታየኝም ነበረ በስነ ስርዓት የትናንትን ነው። እኔ የታየኝ የውስጧን መናገሯ ብቻ ነበረ። ነገር ግን ፊቷን በቃ ሌለ ሰው ዝም ሲል ጭር ሲል ከበፊቱ ምናምን ነገር በቃ በፊት ከነበረበት እንትን ሲቀንስባችሁ የሆነ ተመልሳችሁ ስታዩት የሆነ የሚነበብ ነገር አለ። የውስጣችሁ ናፍቆትም ሊሆን ይችላል፣ እልህም ሊሆን ይችላል። ብቻ ፊታችን ላይ ነው የሚነበበው። ያ ነገር ሃይሚ ላይ በጣም ጎልቶ ታይቷል እና አላቅም። እኔ ግን የሁሉ ነገር ደግሞ ብሩኬ መረዳት አቅቶት አይደለም። እኔ እንደተረዳሁትኝ ግን ብሩኬን አሁን ላይ ልጅነት አለበት፣ አይፈረድበትም። ልጅነት አለበት። ሃይሚ በጣም ብስል ነች። እውነት ለመናገር ያክል ሃይሚ በጣም ብስል ናት። ብሩኬ ዋህነት ያጠቀዋል፣ ልጅነትም ይመስለኛል። እና ምንም ማድረግ አይቻልም። ያ ነገር ደግሞ እንደ መጥፎ የሚታይ አይደለም፣ እንደ መጥፎ የሚታይ ነገር አይደለም። ግን እንደዚህም ሆና እዚህ ሙድም ውስጥ ሆና ባንናገራት ክፉ ነገር ለማለት ያክል ነው። ክፉ ነገር ባንናገራት ለሰከንድ እንኳን እስቲ እንደ ሴት ቆመን እናስተውል። ፍቅር ማለት ስሙን ብቻ አይደለም ማወቅ ያለብን። ፍቅር ምንድን ነው? ምን መስፈርቱስ የሚለውንም ቆም ብለን ብናስተውል ብንረዳ ጥሩ ነው ለማለት ያክል ነው። እስቲ አሁን ለብሩኬ እስቲ ሃይሚን ለደቂቃ ተመልከታት እስቲ እንበለው። እስቲ ለደቂቃ አስተውላት ሃይሚ እኮ አንተን ተርባለች። ሃይሚ እኮ ያንተ ቀልድ ናፍቋታል። ሃይሚ ያንተ አብሮነት ናፍቋታል። በቃ እስቲ ጥሩ ነገር እስቲ እንለግስ ለነዚህ ልጆች እንደው የሚረዱን ከሆነ ወደ ቦታቸው መስመር ይዘው የሚመለሱ ከሆነ እስቲ የቻልነውን ያክል ፍቅርን ለመስበክ እንሞክር። እኔም በተለይ
እኔም ወቅሳለሁኝ። በእርግጥ ወቀስኩኝ ማለት ጥላቻን እንትን አልኩኝ ማለት አይደለም። ምን መሰላችሁ አላቅም አንድን ሰው ከልባቸው ስትረዱት ውስጡን ምናምን ነገር ስታዩት ስትመለከቱት በቃ ሌለ ስትውሉ ስታድሩ እንትን ትላላችሁ። ያ ሰው ምንድነው ፍላጎቱ? ለምን እንደዚህ ሊሆን ቻለ? ምናምን አሁን እናንተ የውስጣችሁን ብሶት ለእናታችሁ ብትነግሩ ነው ወይስ ለእናንተ ለቅርብ ጓደኛችሁ ሚስጥር የግል ሚስጥር የሚቀላችሁ? እርግጠኛ ነኝ ለጓደኛችሁ ለፍቅረኛችሁ ብትነግሩት ነው የሚቀላችሁ። የውስጣችሁን ብትነግሩት ሞር ይቀላችኋል። አሁን እኮ ሀይሚ ጋር በሰው እኮ ተከባለች። ሰው አለ፣ ነገር ግን የራስ ሰው የሚባል አለ እና በሰው ብትከበብም እንደ ብሩኬ ግን የሚሆንላት ሰው የለም እዛ ጋ ማለት ነው። እንደ ብሩኬ የሚረዳትም ሊሆን ይችላል፣ የሚያስብላትም ሊሆን ይችላል። ከሱ ጋር ነው አብራ እዚህ የደረሰችው። ከመቼን ጀምሮ እዚህ የደረሱት አብረው ነው፣ ከሱ ጋር ነው። አሁን ከወንድሞቿ ጋር ረጅም ጊዜ ሆኖታል አብረው መጥተው አያውቁም ሚዲያ ላይ እና ሁሌም የምናያት ከብሩኬ ጋር ነው። እንግዲህ አንድ ወር ያክል ጠብን አስቡት። ለሰከንድ ቆማችሁ አንድ ወር ያክል ነው። አሁን አንድ ወር ሆነ ይመስለኛል ይሄ ፕራንክ ከተጀመረ። አስቡት እንኳን አንድ ወር ይቅርና እንዴ 3 ቀን 4 ቀን በራሱ መኮራረፍ 3 ቀን 4 ቀን ራሱ እንደዚህ ዝም መባባል በጣም ይከብዳል፣ በተዋደደ ሰው መሀል ማለት ነው። አሁን ብሩኬ ጋር እና ሀይሚ ጋር ፉክክር አለ። ፉክክር ምንድነው? አንቺ እስቲ ማን እንደሚናፍቅ እናያለን፣ ማን እንደማይናፍቅ እናያለን። አሁን በባለፈው ለታ ስልክ ስደውል ለምን አታነሳም ጢባራም ምናምን አለችው። እሱን ጀጅ ለማድረግ ወይንም እሱን እንትን ሌላ አጓጉል ነገር ለመናገር ፈልጋ አይደለም፣ ውስጧ ስለናፈቃት ነው እና ስለናፈቃት ድምጡ ስለናፈቃት ምንድነው አሌላ አብሮነታቸው ያ ሁሉ ጊዜ አብሮነታቸው እና ለዛም ነው። እና እስቲ እንረዳ፣ ሰውን እንረዳ። ለምን እንደዚህ ሲጨቃጨቃሉ? ለምን ጭቅጭቅ አበዙ? እነዚህ ሰዎች እውነት የተነሳው የጠቡ መንስኤ ነው እነሱን እያጨቃጨቃቸው ያለው ወይንስ ምንድን ነው? ያለ መግባባት ነው የሚለውንም አንዳንድ ጊዜ ልንረዳ ይገባል። አንተ ጥፋተኛ ነህ፣ የአንቺ ጥፋት ይበልጣል፣ የአንተ ጥፋት ይበልጣል ከምንባባል እኛ ይሄንን እንኳን በጋራ ሆነን ብንነግራቸው ምናልባት ወደ መፍትሄው ሊመጡ ይችላሉ። እና ብሩኬ ደግሞ እባክህ እስቲ ቆም ብለክ ሀይሚ ለካ እንደዚህ ትወደኛለች እንዴ? ለካ እንደዚህ ትናፍቀኛለች እንጂ ትናፍቃኛለች እንዲህ በሚለው ለደቂቃ እንኳን አስበህ ለዛሬው ሳይሆን ስለመጣችሁት ስላሳለፋችሁት ጊዜ ብለክ በቃ ወደ ቦታችሁ ብትመለሱ፣ በተለይ ደግሞ የነገውን የልደቷን ቀን በፍቅር ብታሳልፉ በእውነት ምንኛ በተደሰተች እናውቃለን። ሀይሚ ለመደሰትም ለማኩረፍም ትንሽ ነገር ነው የሚበቃት። እርግጠኛ ነኝ አንተ በሰላማዊ መንገድ ሰርፕራይዝ ብታደርጋት በልደቷ ቀን ትናንትና ከዛች ከሴት ጋር አብረን እንሄዳለን ለልደቷ እናከብርላታለን ምናምን ብላችኋል። ነገር ግን እሷን ትተክ አንተ በግልክ ሀይሚን ሰርፕራይዝ ብታደርጋት እርግጠኛ ነኝ ደስ ነው የሚላት። የእስከዛሬውን ጭቅጭቁን ራሱ ትረሳዋለች፣ በእርግጠኝነት ትረሳዋለች ብዬ ነው የማስበው። ብሩኬ ደግሞ ይሄንን ነገር እንደምታደርገው እኔ ምንም ጥርጥር የለውም፣ ታደርገዋለህም። እውነት በልደቷ ቀን እንድትከፋም አንፈልግም። ይሄንን ነው ማለት እንፈልገው።